ኢትዮጵያ እስካሁን ድረስ ዓለም አቀፍ ሕግን በማክበር እንጂ ዓለም አቀፍ ሕግን በመጣስ የምትታወቅም አይደለችም፣ የምትጠቀምም አይደለችም። ያን አካባቢ በጉልበት ተሟሙተን እንያዝ ብንል ፊዚካሊ የማይቻል ነገር ላይሆን ይችላል። ተሟሙተን ልንይዘው እንችል ይሆናል። ነገር ግን ያን ይዘን የዓለም አቀፉ ማህበረሰብ ኖርማል አባል ሆነን መኖር አንችልም። በሰዎቹ አባባል ፓራያ ስቴት ነው የምንሆነው። የተነጠልን የተወገዝን አገር ነው የምንሆነው። በአሁኑ ሰዓት መነገድ ይኖርብናል። በአሁኑ ሰዓት ኢንቨስትመንት መሳብ ይኖርብናል። በአሁኑ ሰዓት ለልማት የሚያስፈልገን እርዳታ ማግኘት ይኖርብናል። ከጠቀሜታ አንጻር አሰብን የምናየው ለልማታችን አስፈላጊ ነው በሚል ነው። በጉልበት እንያዘው ብንል ግን ስንለማ ሸቀጦቻችን የሚወጡበት በር ይጠፋል በሚል ሂሳብ ያንን በር በጉልበት እንያዝ ብንል ግን የሚወጣ ሸቀጥ ማምረት ማንችልበት ሁኔታ ነው የሚፈጠረው። ስለሆነም ወደቡም ያዝነው አልያዝነው ለውጥ አያመጣም። ያኔ በወደቡ ተጠቅመን ልንሸጠው የምንችል ሸቀጥ አይኖረንም። የተነጠልን የተወገዝን አገር እንሆናለን። ፓራያ ስቴት እንሆናለን። በእንደዚህ አይነት ሁኔታ ከድህነት መላቀቅ የምንችል አይደለንም። አሁን ያለው የዓለም አቀፍ ኢንቫይሮንመንት ታውቁታላችሁ። ዓለም አንድ መንደር የሆነችበት ሁኔታ ነው። ከዚህ ዓለም አንድ መንደር ከሆነችበት አካባቢ ተነጥለናል፣ ማርጂናላይዝድ ሆነናል ተብሎ ነው በአፍሪካ ደረጃ ውታው የሚለቀቀው። ግሎባላይዝድ ከሆነው ኢኮኖሚ ተጠቃሚ መሆን አለብን፣ መሳተፍ አለብን፣ መግባት አለብን እየተባለ ነው የሚነገረው። ከዚህ የባሰው ነው የሚያራርቀን፣ ተጠቃሚ እንዳንሆን የሚያረገን ወደብ ምኑ ነው የሚጠቅመን? በጉልበት እስከሆነ ድረስ። ስለዚህ ያን አካባቢ በጉልበት መያዝ ከመርህ አኳያ ያስኬዳል አያስኬድምን ለጊዜው ብንቶ ከጥቅም አንጻር ያስኬዳል አያስኬድምን ብቻ ብናይ የሚጠቅመን አይደለም። ጨርቃ ጨርቃ መረት ያን አካባቢ በጉልበት ይዘን እንደ በአካባቢው እንዳሉት የመንደር ጎረምሶች በጉልበት እንኖር ብንል እነሱ የደረሰባቸው ዕጣ ነው እኛ ላይ የሚደርሰው። አንድ ባህር ተሻግረን አንድ ትልቅ ጎረምሳ አለ። የዛሬ 10 ዓመት የአካባቢውን ሀገር ለመንጨት የፈለገ እስካሁን ድረስ በምን ሁኔታ ላይ እንዳለ ሁላችሁም ታውቃላችሁ። ያው መዓት ዘይት ያለው ሀገር በረሃብ እየተጎሳቆለ ነው። ስለዚህ ለአሰብ ብለን ድህነትን መንጋብዝበት መነጠልን መንጋብዝበት ምክንያት ሊኖር አይችልም በጉልበት እስከሆነ ድረስ። ሌላው ጥያቄ የጉልበቱን ነገር እንቶ የመንደር ጎረምሶች አይደለንም። በህግ የምንገዛ ሀገር ነን። በህግ የመገዛት ባህል ያለን ሀገር ነን። ጎረምሶችን ስንቃወም የነበርን ሀገር ነን። ስለዚህ በህጉ መሰረት ብቻ ነው የምንሄደው። በህግም ቢሆን የዓለም አቀፍ ህግ ይፈቅድልናል። የባህር በር እንድናገኝ የዓለም አቀፍ ህግ ይፈቅድልናል በሚል ሂሳብ የሚወጣ ክርክርም ይኖራል። በእኔ እምነት ይሄ ተገቢ ክርክር ነው። የዓለም አቀፍ ህግ በእርግጥም ላንድ ሎክድ የሆኑ ሀገሮች የባህር በር የማግኘት መብት እንዳላቸው፣ የማግኘት መብት ሲባል በኃይል የመያዝ ወይም በባለቤትነት የመያዝ ሳይሆን በወደቦች የመጠቀም አክሰስ ቱ ዘ ሲ የማግኘት መብት እንዳላቸው በማያሻማ ሁኔታ ተደንግጓል።
ስለሆነም ይህን ጥያቄ አንስተን ልንደራደር፣ ልንከራከር፣ ልንጨቃጨቅ እንችላለን። ከኤርትራ ጋር መብቱ አለን ይህን ጥያቄ ለማንሳት። በጉልበት የሰው ሀገር መያዝ ነው እንጂ ማንችል። በአሁኑ ሰዓት ይህን ማድረግ ይጠቅመናል አይጠቅመንም በሚል ነው እኛ ያየ ነው። ቢጠቅመን ኖሮ እንሄድበት ነበር። አይጠቅመንም የሚል ግምት ነው ያዝነው። ብሩ አሁን ኤርትራ ላይ ላሉት ጎረምሶች እጅግ በጣም አስፈላጊ ነው። እኛ ያን ብር ተጠቅመን በጅቡቲ በመጠቀም የምንፈልገውን አገልግሎት ማግኘት እንችላለን። ስለዚህ ከዘለቄታው አንጻር ምንም እንኳን በአሰብ መጠቀም እኛን ምናልባትም የኤርትራን ያህል የሚጠቅመን ነገር ቢሆንም አሁን ካለንበት ተጨባጭ ሁኔታ አንጻር በአሰብ ወደ መጠቀም ከኛ ይልቅ ይበልጥ ኤርትራን መንግስት ይጠቅማል የሚል ድምዳሜ ላይ ነው የደረስነው። ስለዚህ በኤርትራ የሚኖረው ሁኔታ ለዘለቄታው የሚመች እየሆነ እስኪሄድ ድረስ ይህን ጥያቄ በእንጥልጥል ብናቆየው ይሻለናል ነው ያልነው። ለዘላለሙ በአሰብ ወደብ የመጠቀምን ጉዳይ የዓለም አቀፍ ሕግን ተንተርሰን አናነሳም ያልንበት ምክንያት የለንም። በአሁኑ ሁኔታ በጉልበት የሰው ሀገር ለመያዝ ሞክረው ሳይሳካላቸው በቀረበት ሁኔታ ይህም የራሱ ፖለቲካዊና ኢኮኖሚያዊ ተጽዕኖ በስርዓቱ ላይ ባሳደረበት ሁኔታ ለመተንፈስ የሚያስችለው ጊዜና አየር በሚጠይቅበት ሁኔታ ያ ስርዓት ለመተንፈስ የሚረዳው ብር በአሰብ በኩል መላክ አይጠቅመንም የሚል አቋም በመያዝ ነው ይህን ጥያቄ እስካሁን ድረስ ያላነሳ ነው። ወቅቱ ሲደርስ ጠቃሚና አስፈላጊ ነው ብለን የምናይበት ደረጃ ላይ ስንሆን እናነሳዋለን። ስለዚህ በስርዓቱ ውስጥ ወታደራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች ማቆጥቆጥ በጀመሩበት በአሁኑ ሰዓት ይህንን ብር ኢንጀክት አድርገን ያንን ቀውስ የምናደርግበት ምክንያት የለንም ብለን ነው የምናየው። በዚህ ምክንያት ነው ያቆየነው። ሌላው ከህግ አንጻር የሚነሳም ሊኖር ይችላል። የህግ ባለሙያ አይደለሁም። ኮሎኒያል ትሪቲስ የሚባሉት እንዲሁ በጨረፍታ አይቻቸዋለሁ። አጼ ምኒልክና የጣሊያን መንግስት የተፈራረሟቸው 3 ናቸው። የ1900 የ1902 እና የ1908 የመጀመሪያውና ዋናው የ1900 ነው። ሁለተኛው የ1902 በተከዜና በመረብ መካከል ያሉትን አካባቢዎች እንደገና አስተካክሎ የተረጎመው ነው። የ1908 በአፋር አካባቢ ያለውን የወሰነው ነው። እነዚህን ሰነዶች ያነበበ ተራ አንባቢ፣ የህግ ባለሙያ ያልሆነ አንባቢ፣ እኔም የህግ ባለሙያ አይደለሁም፣ እንደኔው አይነት የህግ ባለሙያ ያልሆነ አንባቢ ሲያነብ ምንድን ነው የሚያገኘው? በተጠቀሰው አካባቢ ከባህር ዳሩ ወደ ውስጥ ፓራሌል የሆነ 60 ኪሎ ሜትር ስዕል ይሳላል ነው የሚለው ትሪቲው የ1908። እንግዲህ ይሄን እንደሚሆን አድርጎ ተርጉሞ አሰብ የኛ ነው ማስባል የሚቻል ከሆነ ማየት ይቻላል። ከባህር ዳር ወደ ውስጥ 60 ኪሎ ሜትር መሄድ ካለ አሰብ የኛ ሊሆን አይችልም ከተባለም ያው በፍርድ የምናየው ነው። እነዚህን ውሎች ግን እናከብራቸዋለን። መንግስት ይተካል፣ አገር ግን አይቀየርም።
ዳግማዊ ምኒልክ የፈረሙት ፌርማ አሁንም የምንገዛበት፣ መንግስቱ የፈረመበት ፌርማ አሁንም የምንገዛበት፣ እኛም ስንለቅ የሚቀጥለው መንግስት እኛ ያፈረመው ተቀብሎ መሄድ ይኖርበታል። እነዚህ ዓለም አቀፍ ውሎች ናቸው። የአፍሪካ አንድነት ድርጅት ሲመሰረት ቻርተሩን ፈርመናል። የአፍሪካ አንድነት ድርጅትን መስራች አባል ነን። እዛ ላይ የተጠቀሱት አንቀጾች እናከብራለን። እነዚህን አንቀጾች ተጠቅመን ብሔራዊ ጥቅማችንን ለማስጠበቅ በህግ ክርክር መስክም የቻልነውን ያህል እንሰራለን። የውጭ ባለሙያ የሚያስፈልገን ከሆነ የሚያስፈልገን ወጪ ከፍለን የውጭ የህግ ባለሙያ እንቀጥራለን፣ ቀጥረናለን። ኢትዮጵያውያን ባለሙያዎች በየመስካቸው አስተዋጽኦ ማድረግ የሚችሉ ካሉም አስተዋጽኦ እንዲያደርጉ ጥረት እናደርጋለን። በአገር ቤት ያሉት አስተዋጽኦ እንዲያደርጉ እስካሁን ድረስ የተለያዩ ጥረቶች አድርገናል። የአዲስ አበባ ዩኒቨርሲቲ ምሁራን፣ መምህራን በዚህ ስራ ላይ ተሳታፊ የሆኑ የተለያዩ ሰነዶች አዘጋጅተው ሰጥተውናል። የተለያዩ ጥናቶች አካሂደው ሰጥተውናል። ሌሎቻችሁም በዚህ መስክ ጥናት አድርጋችሁ የህግ ምክር ለመስጠት የምትችሉ ካላችሁ እጃችሁን ብትዘረጉ ደስታውን አንችለውም። ነገር ግን ዞሮ ዞሮ መቋጫው ህጉ ነው፣ ውሉ ነው። ውሉ ከሚለው በላይ ህጉ ከሚጠቁመው በላይ መሄድ የሚቻል አይሆንም። ተከራክረን የመሸነፍ ጉዳይ ነው የሚሆነው። ህጉን ውሉን አሁን እኛ በመሰለን መልኩ ደግመን ልንጽፈው አንችልም። ሌላው የተነሳው በዚሁ አካባቢ ያሉ ህዝቦች ኢትዮጵያውያን ናቸው፣ ኢትዮጵያዊ መሆንን ይፈልጋሉ፣ ስለዚህ መብታቸው መከበር አለበት ነው የተባለው። አንደኛ ፍላጎታቸው ኢትዮጵያዊ መሆን ነው አይደለም የሚለው ልከራከርበት አልችልም። ልከራከርበት አልችልም የምልበት ምክንያት በይፋ በውል ተጠይቀው ምን ያህል ፐርሰንቴጆቹ ኢትዮጵያውያን መሆን እንደሚፈልጉ፣ ምን ያህሎቹ ኤርትራውያን መሆን እንደሚፈልጉ፣ ምን ያህሎቹ ከሁለቱም ሳይሆኑ ሌላ መሆን እንደሚፈልጉ አላውቅም። በዚሁ መልኩ የተገለጸ የታወቀ መረጃ የለኝም። የኤርትራ ሪፈረንደም በሚካሄድበት ወቅት ሬፈረንደም የተካሄደው እንደ ፈረንጆች አቆጣጠር በ1952 ዓመተ ምህረት ከኢትዮጵያ ጋር በፌዴሬሽን የተሳሰረችውን ጂኦግራፊ ሊሚት በዛው አካባቢ ነው። በዚህ ውስጥ በአፋሩም አካባቢ ሬፈረንደም ተካሂዷል። በአፋሩ አካባቢ የተካሄደው ሬፈረንደም ከሌሎች የኤርትራ አካባቢዎች የተለየ ውጤት በመሰረቱ የተለየ ውጤት ነበረው ወይ የሚል ጥያቄ ማንሳት ይቻላል። እኔ ያየኋቸው ሰነዶች ያንን አያመለክቱ። ነገር ግን ለብቻ ተነጥለው የተጠየቁ ስላልሆኑ ኤርትራ ኢንዲፔንደንት ብትሆን ትደግፋለህ አትደግፍም ስለሆነ ጥያቄው በዛ ላይ ያላቸው አቋም ብቻ የሚገልጽ ስለሆነ የመጨረሻ አቋም ነው ላይባል ይችል ይሆናል። የሆነ ሆነ ግን ከኛ አንጻር የነበረብን ግዴታ በዛው አካባቢ ሪፈረንደም ማካሄድ ነው። በዛው አካባቢ ሪፈረንደም አካሂደናል፣ የዓለም አቀፍ ታዛቢዎች ባሉበት። እነዚህ ዓለም አቀፍ ታዛቢዎች የሰጡን ውጤት እነዚህም ሰዎች ከሌላው ጋር አብረው በኤርትራ ውስጥ መኖር የሚፈልጉ መሆናቸውን የሚጠቁም ነው። ከዚያ ወደ አስተያየታቸውን ጠይቀው ማነው ለውጠው ሊሆን ይችላል፣ መብታቸውን። ከዛ ወዲያ ግን ኤርትራ አንድ ሌላ ሉዓላዊ ሀገር ነው። በሌላ ሉዓላዊ ሀገር ላይ ገብተን የዚህን ህዝብ መብት አስከብር፣ የዛኛውን ህዝብ መብት አስከብር ማለት መብት አለን ብለን አናይም። ይህ አሰራር ሄዶ ወደ ሲያድ ባሬ አሰራር ነው የሚወስደን።